እንደሆነ ደግሞ እዚህ ጋር መናገር ካለብኝ ደጋግሜ መናገራለሁ። የልጁ አባት እኔ ነኝ ማለት አልገባኝም። እዩ ለአንተ ምን የእዩ ኦሪጂናል ባሏ ተገኝቷል። ኦሪጂናል ማለት የልጁ አባቷ ብሩኬን ነጻ ወጣ ማለት ነው። ኦሪጂናል ባሏ ነው ይሄ። ለምን ከዋን በዋና ቻናል እና ድራማ እያለቀ ነው። እዩ የልጅ አባት ይመጣል እያልን ይኸው ከች ብሎልናል። ተመስገን በሉ። የልጄን ጉዳይ ነው። እሷንም ደግሞ ማጣት አልፈልግም። ኦኬ ብሩኬ የልጁ አባት እኔ አይደለሁም አለ። እኔ ምን ይሻለኛል? ውሸት እኮ በቃ አልችልም። እና አይ ብሩኬ ያንተ እኮ አይደለም እኛ መስክረናል። አንተ ነህ ካልሆነ ይወየውልሽ አልካት። ጉድ መጽው ቤት ቴክስት ብልክ ልጁ እስኪወለድ ድረስ የምጠብቅበት ታይም ላይ አይደለሁኝም። ምክንያቱም የልጁ አባት መጥቷል። ራሱ ሁሉም ነገር ምን ይሆናል ከልጁ አባት በላይ ሌላ ምንም አይነ ያው ድራማው አምድ ለመቋረጥ ነው። ከምን በላይ ሀይሚና ብሩኬ እንደ ድሯችሁ መምጣት ነው። ሲቀጥል ደግሞ ብሩኬ ምከሩት በውስጥ በተቻለክ መጠን ሰው ባትወቅስ ጥሩ ነው። ለምን ይሄ ዝሙት ቪዲዮ ስለሆነ ነው ሁላችንም የተቃወምንክ። ከዚህ በፊት ሰርተሃል እኮ ከነ ሱስና ጋር ክፍል ውስጥ ተሰርቷል፣ ግን እስከ ማርገዝ ሲባል ነው። ስለዚህ ባይቃወም ኢትስ ግሬት ለራሱ ማለት ነው። ማለት አሁን ከዩ ጋር ባገናኛት እኔ እንጃ ሌላ ችግር ይፈለው ብዙ ነገር ብዙ ሰው ታዘባለሁ ምናምን ላይክ እኔ የሆነ ነገር ውስጥ ስገባ እኔን ለመጣር በጣም ብዙ የሚጥሩ ሰዎች አሉ። እጅ የሚሰጡኝም ሰዎች እንዳሉ እኔን ለማንሳት እጅ የሚሰጡኝም ለማንሳትም ለመጣርም የሚለውን ነገር አትበል። እኛ እኮ ብሩኬ አያረግም ስንል እኔ የኔ ልጅ ካልሆነ ወየውልሽ ብለሃል። ስለዚህ ላለፈ ነገር ቤት አይሰራም። እንደውም ጠንቅቃችሁ ማወቅ ያለባችሁ የቡታጅራ ዩቲዩበሮች ብዙ የመዳም ቅመሞች ስማርቶች እንደሆንን አታ ስልክ ራሱ ቪዲዮ አጀስት ማድረግ ማስተካከል ሁሉ ነገር ማድረግ እንደምንችል ከእናንተ እንደምንበልጥ ጠንቅቃችሁ ማወቅ ያለባችሁ ማለት ነው። ድራማውን እኛ አውቀናል። እህቶቻችን ሲያለቅሱ እኛ ስለማይሰሙ ነው። ሌላው ደግሞ እነ ፍጽያውን የተያዘባቸውን አይተሃል። እንደው ቪዲዮን እንኳን ሳይቆርጡት ማለት ነው። እና አንዳንዴ ያው እርስ በርሳችን ሪስፔክት ባለው ብንከባበር እንደተዋደድን ብንቀጥል ኢትዝ ግሬት። አንተን እጠቅማለሁ ብሎ ደግሞ እኛን የሚሳደቡ ልጆች አሉ። ስለዚህ ብሩኬ በተቻለክ መጠን መልስ ባትመልሱ ኢትዝ ግሬት። ለምን ስህተት እዚህ ጋር ሰርታችኋል። አሁንም ምንድን ነው የልጁ አባት ለሚባለው እዩ ከማን እንደወለደች አይታወቅም። አኪድ እውነት ከሆነ ማለት ነው፣ ግን ውሸት ነው፣ ድራማ ነው። ምናምን እግርም የሚሰጠኝ ነፍሰው ነበር እና መልስ ባትመልስ ኢትዝ ግሬት ነው። ሬዲዮን ወዶቼ ማለት ነው። እርስ በርሳችን ተቀያይመናል። እርስ በርሳችን እላፊ ቃል እየተናገርን ነው። ስለዚህ መልስ ባይመልስ ተገቢ ነው። ነው አዲስ ነገር ፈጣሪ በተናቃችሁበት ቦታ ያስከብራችኋል። ሁሉንም ነገር ያስተካክላል። እውነት በተናቀክ ቦታ እኮ አንተ ነክ እኮ እዩ ጋር አንድ ላይ ያገኘከው በፎቶ እንዴ። አንድ ወንድ ከሴት ጋር ፍቅረኛ ያለው የሴት ስልክ ሲያወራ ምንድነው ይናቃል። ሲናቅ ደግሞ ሌላ ሰው እንዴት ነው የሚያከብረው? እኔ ሰው እየተሳደብኩ ከሆነ ለምሳሌ ዛሬ ተሳደቡኝ ብዬ እየተሳደብኩ ነው። እኔ እየተሳደብኩ እንዴት ነው እኔ ልከበር ምለው እንዴ? የምታስተላልፈውን ነገር ጠንቀወቅ ብሩኬ። በመጀመሪያ እንደዚህ አይነት ነገር አትበል። ማንም ሞኝ የለም፣ ማንም ፋራ የለም። ከእንግዲህ እንወዳችኋለን፣ እናከብራችኋለን። በቪዲዮአችሁ ልጅ አስተያየት እሰጣለሁ ማለት ነው። ሲሪየስሊ ሪሊ አኩሬትሊ ኤግዛክትሊ እንዴ እግዚአብሔርን እየቀለድኩ አይደለም። መቤቴ የልጁ አባት ቀልድ ነው እየመሰለኝ ማርያምን እኔ እየቀለድኩ አይደለም። ሀይሚ አሁንም እባክሽን ይኸው ልንገርሽ፣ እባክሽን ልቦኔን እናያውቀዋለሁ። ሀይሚ
ከቻልሽ ሁሉንም ነገር ማየት ይቀላል። ልጁ አባት ምናምን እኔም ድንገት ነው የመጣው እኔ ህይወት ላይ ነገር እኔ አይደለሁም ውሸት ነው እያልኩሽ። ሀይሚዬ የእሱ አይደለም ስንቱ ነው እሱ አይቀመሳት። አረ እንደዚህ አይነት ደግ ሴቶች እስቲ ኑና ስደት ላይ መዳን ቤት ስሩ ከምትዋረዱ። አሁን አሁን እንደዚህ አይነት ነገር ለነገሩ እዩን ስናቃት ብሩኬ ነው ያመጣት። ሬዲዮን ነው እዚህ ጋር ሀቁን ካወራ ማለት ነው። ከእንግዲህ ፍልቅቅ እያደረግን ነው የምናወራው። ሬዲዮን ነው እና እኔ እንጃ መታችሁ መዳን ቤት ብትሰሩ ቤተሰብ ተከብሮ ራሳችሁን አስከብራችሁ ብሩ ራሱ በረካን ያለው ሬዲዮን ነው የምነግራችሁ። እንደዚህ አሁን እንደነ እዩ አይነት መተው ቢሰሩ ኢትስ ግሬት። እንደኛ የመዳም ቅመም ራሳችንን አስከብረን በኮንፊደንስ ማለት ነው ነገራቶች እንትን ሲል ምናምን ብቻ ብዙ ታሪክ አለ ይመስለኛል። እና እኔም የደነገኩበት ነገር ነው። እሺ ዛሬ እውነታውን ትሰሚያለሽ ቅመምዬ። የኔ ስማርት የምወድሽ የሚዲያ ቲቸር የምህዲዋ መምህር የኔ ልዩ ትችያለሽ፣ ሁሌም አንደኛ ነሽ። በዚህ አጋጣሚ ቢግ ሪስፔክት ለሀይሚትዬ ማይ ስዊት አይ ላቭ ዩ ሶ ማች አይ ኔቨር ፎርጌት ዩ። በጣም እንደወዳት አድርገውኛል ሲሰሩኝ። ለቅሶ ላይ ነበርኩኝ ምናምን አለኝ ሁላ ሰው አሳይቶት ምናምን ነው እኔ ጋር በሰው ነው የመጣው ወደ እኔ። ምን አይነት ችግር ቢፈጠር ነው ታዲያ እንደዚህ? ወይኔ አላህ ሆይ የብሩኬ ውሸት እኮ አቤት፣ የብሩኬ ውሸት አቤት፣ የብሩኬ ውሸት። እኔ እንዴት ነው ውዶች የኔ ውሸት እንዴት ማዳመጥ? እንደም የሀይሚ ይሻላል እኮ። ሀይሚ አንድ ቃል ወርውራ ዝም ነው የምትለው። እግዚአብሔርን ማርያምን ምናምን። ሲጀመር ሰውየው እስከዛሬ አሜሪካ ነበር ወይስ ደቡብ አፍሪካ ነበር ወይስ ሁሉም ተሳስተዋል? ማን እንደሆነ እኛ ስንት ሰው ነው? እኔ እስከዛሬ 6 ሰው ነው መሰለኝ የልጅ አባት የቆጠርኩት። አኡዝ ቢላህ የብሩኬ ውሸት የሀብ ውሸት። የሀብማ አኡዝ ቢላህ ብሩኬ ቤት ብሩኬ ፋሚሊ የውሸት ጎተራ። በኋላ ይሄን ሁሉ ደስታ እንትን ብዬ ግን ወይ ደግሞ አንተም እንደዚህ ተደሳስተ ምናምን ቀልድ እንዳይሆን ወይም ደግሞ እኔ ላይ ድራማ እየሰራችሁ እንዳይሆን። እየቀለድኩም አይደለም ምንም አይደለም። ለምንድን ነው ሀይሚትዬ የምን ድራማ ነው? ድራማ እንኳን አለቀ። አንቺም እያወቅሽ ደግሞ እንትን አትበይ እንዴ። እኛ እኮ ነቄ ለነቄ እንጠጣ አረቄ ነው። እኔ ከብሩኬ ከቡቡ ዘመዶች ጋር ይጣለው ነው። ስለዚህ ድራማው አልቋል። አሁን ወደ ሸገሩ ይመጣና ቤተሰቦቼ አንድ ጌምም ተጫውተክ ጸጉር ሽበት እስከሚያወጣ ነው። አንለቅም ብሩኬ። ዘርዬ ምነው ብሩክን ጠመድሽው? መጥመድ ብቻ ሳይሆን አርስበታለሁ። ዛሬ ብርድን በደስ በሚል ሁኔታ ነው እያሳለፍክ ያለው። ስለዚህ ወይኔ እናቴ አይመለከተኝም። ለምን አለች ለምን እንዲህ ምን አገባኝ። በቃ የልጁ አባት ነኝ ካለኝ አገናኛቸዋለሁ፣ ይፋጠጣሉ። ምን አገባኝ እንዴ? እኔ ለስንቱ ልጨነቃይሚ ነው ያረፈብህ እና ፈጣሪ ጽናቱን ይስጠን። ቅመሜ ወደ አንቺ ለሞቱትም አለ ይረሃም። እኔ ሀይሚትዬ አሽቃባጭ ነኝ። እንግዲህ ያው ሚስትክ ደግ ናት። ዳቧን ቡና ቁርስን ያደረገችው እንግዲህ እኛንም አዋክባን ነበር። የዩ ባለቤት በጣም ይቅርታ አድርገልን እና እኛ እህታሞች ተጣልተን ነበር። ለምን እዩን ለማንኛውም ዚፕ አስገባላት ወይ ደግሞ ቆልፍባት። ለማን የቡና ቁርስ ነው ያደረገችው? የቡና ቁርስ ብሩክም የኔ ካልሆነ ወየውልሽ ብሏት ነበር። ልጁ ሲወለድ ነው ማምነው ብሎ ነበር። አላደረኩም ብሎ አልካደም። ስለዚህ እባክህ ወንድም አለም እንደው ከጉልበት ብርክክ ብዬ ዳቧን ትንጥቅቅ ትበል። ቡና ቁርስ አትሆን። ቡና ላይ ደግሞ አሁን ኑሮ ተወዷል። ቡና ላይ ራሱ ቡና ቁርስ የሚቀርብ አይመስለኝም። ስለዚህ እባክህ እኔም እንግዲህ ከስዊዘርላንድ የሀይሚትዬ አሽቃባጭ የቡቡ ወዳጆች ደግሞ ይርገጡኛ። ቡቡም ቀምሰዋል መሰለኝ እንግዲህ የቡና ቁርስ ያው ነው። እንደ ማንኛውም ለሞቱት አላ የረሃማቸው ሰው ሞቶበታል አሉ። የብሩኬ ነገር ያለውንም ይገላል። መምጣቱ አይቀለኝም። እሱ ልክ ነህ። ነገሮችን ሊያቀል ይችላል። የልጁ አባት እኔ ነኝ ብለህ በራስህ እርግጠኛ ሆነ በመምጣትህ ብዙ ነገሮችን ሊያቀል ይችላል። ግን ደግሞ አሁንም ቢሆን ብዙ ያልተፈቱ ጥያቄዎች አሉ እኔ ጋ፣ አንተም ጋር ደግሞ ይኖራሉ ብዬ አስባለሁ። ሁላችንም ጋር
አሁን ወደ 3 ሳምንት ምናምን አልፎናል፣ ወር ሊሆነን ነው አይደል? ሀይሚትዬ እኛ አንፈልግም፣ በቃ እኛ አንፈልግም። ወደ ራሳችሁ መታችሁ ገና ነገር አለ የምትይው ድራማውን ልታጠነክሪው ነው። ይበቃል። አሁን የልጁ አባት መጥቷል። የበለጠ መረጃ ደግሞ ክርስትና እኛም የእንትን እንላለን። በቃ የእጃችንን የበኩላችንን እናዳርሳለን እንጂ በቃ የልጁ አባት ከተገኘ ወደ ራሳችሁ ተመለሱ። ሸገር ላይ ሂዱ እንዴ ሀይሚትዬ። ያ ፍቅርሽ እኮ ናፍቆናል። አይ ላቭ ዩ ሶ ማች ሀይሚትዬ ማይስዊት። ያሳቅሽ ሳሎን ቤት ቁጭ ብሎ ነጠላሽን ይዘሽ የምትይው ነገር። ስለዚህ እንደ ድሮሽ በፍቅር ነኝ። በቃ አቅለሸለሸን። አያምቦሚት ዚስ ድራማ። ለምን እኛም እየተጣላን ነው፣ እርስ በርሳችን እየተጣላን ነው። ባልሽን እየኮረኮምኩት ነው፣ ነጩ ማለት ነው። እኔን የሚኮረኩሙኛል የእሱ አሽቃባጆች፣ እኔም እኮረኩመዋለሁ። ስለዚህ ሀላስ ይበቃናል። ኢነፍ ፕራንኩ ይቁም። የልጁ ጓደኛ ስለመሆኑ የእሷ ፍቅረኛ ስለመሆነ የልጁ አባት ሊሆን ይችላል ብዬ እንዳምን የሚያደርጉኝን መረጃዎች ባይ በጣም ደስ ይለኛል፣ ብታሳየኝ ማለት ነው። ለመሰለ እኔ በጣም ልቤ እንትን ብሏል። አሁን ላይ የሆነ ለሰው ያለህ ቦታ ውርድ ሲል እኔም አለሁበት። ወይ ልጁ አባት፣ የልጁ አባት ደግሞ የእንትናን አይመስልም? የተንቤን ታናሽ ወንድም ብሩክ ነው ኤፍሬም ነው ማሚሉትን። ወይ ጉድ! እንግዲህ ይሄ ደግሞ ያንቺ ደግሞ ትንሽ እኮ መርማሪ ፖሊስ እሱ ትክክል ነሽ። ባይዘዌ ይሄ ነገር ብሩክ አያረግም፣ እኛም እየመሰከርን ነው። እውነት ቢሆን ነው። ይሄ ግን ውሸት ስለሆነ ፕራንክ ስለሆነ እንዲሁ ደብስበስ ብሎ ይቅር ባይነን። በቃ ይቅር፣ ችግር የለም። በተረፈ ግን ያው ቲክቶክ ላይ ያሉትን ዘመዶቻችሁን ይቅርታ በሉ፣ በጣም ይቅርታ በሉ። ብሩኬ ሞርዛ ማለት ነው። በጣም ይቅርታ በል እንጂ ጌም እንኳን ስትጫወት ማንም አይመጣልህም። እኛ አበባ እንኳን አንሰጥም፣ እንኳን ታፕታፕ እንቀዳለን እንጂ ሀቁን። ስለዚህ እነሱን ይቅርታ በል በቃ 4 ነጥብ። ሌላውን አቁሙ፣ ይበቃችኋል። ነገር ይፈጠር አንቺ ትረስት ማድረግ እፈልጋለሁ። ብዙ ጊዜ ችግሮች ተፈጥሮብን ማለት ማንኛውም ሰው ይከብዳል እኮ። አላታምኝም ትላለህ እንዴ ብሩኬ? እንደዚህ አይነት ከባድ ፕራንክ ይዘህ መተህ። አረ እናንተ አጽያን የምታስገቡን። አሁን ወደ ሰላም ነው። ሀይሚት የማይስዊት እንወድሻለን፣ እናከብርሻለን። ወደ ሰላም ነው። ብሩክም ወደ ሰላም ነው። ሀላስ አንተ ከእውነት ጎን ለመቆም መምጣትህ ነው። እኔ ለማንም ብዬ አይደለም